ዛምራ ደራሲ ይስማዕከ ወርቁ ተራኪ እንደ ንስር ወደ ላይ ፍሬኤል ንጉሱ ምዕራፍ 6 አዲስ አበባ ኢትዮጵያ ላማ በኢትዮጵያ ውስጥ የተመሰረተ የማዕድን አውጪ ድርጅት ነው። በኢትዮጵያውያን የተቋቋመ ድርጅት እንደሆነ በመመስረቻ ጽሑፉ ላይም በመተዳደሪያ ደንቡ ውስጥም ተካቷል። ይሄ ድርጅት በ1993 ዓ.ም ይቋቋም እንጂ አንድ መሰረታዊ ነገር አለው። በኢትዮጵያ ላይ የተሰራ አንድ ጥርታዊ ካርታን ይፈልጋል። ይህ ካርታ የተሰራው በሚኒሊክ ዘመን ነው። በሚኒሊክ ጊዜ ብዙ ጣሊያኖች መጥተው ከአድዋ ጦርነት በፊት የኢትዮጵያን በሙሉ ዞረው ምን አይነት ማዕድናት እንዳሉ አጥንተው እንደነበር የታሪክ መጽሐፍት ያስረዳሉ። አድዋ ላይ የተካሄደው ጦርነት ከሀገር ክብር የዘለለ ነገርም እንዳለው፣ ዳር ድንበር ከማስጠበቅ ያለፈ ነገርም እንዳለው የዚህ ድርጅት አባላት በሚስጥር ይዘውታል። የአድዋ ጦርነት እንግዲህ ስለ ኢትዮጵያ ሉዓላዊነት ብቻም ሳይሆን የካርታ ጦርነትም ጭምር ነው። የአድዋ ጦርነት የሀገርን ክብር ከማስጠበቁም በላይ የኢትዮጵያን ካርታን የሚያስመለሰ ጦርነት ነበር። ይሄውም ላማ የተባለው ድርጅት በአድዋ ጦርነት ወቅት ሚኒሊክ ያስመለሱትን የኢትዮጵያ ማዕድናትን የያዘውን ካርታ በእጁ ለማስገባት የሚኳትን ድርጅት ነው። በኢትዮጵያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉትን የማዕድናት አይነቶች፣ የማዕድናትን ብዛት፣ ማዕድናቱንም ለማውጣት ምን ያህል ኢንቨስትመንት እንደሚያስፈልግ መዝግቦ የያዘ ካርታ ነው። ዳይመንድ፣ ኦፓል፣ ወርቅ፣ ዩራኒየም፣ ብር፣ የድንጋይ ከሰል፣ ነዳጅና የመሳሰሉት ማዕድናት የሚገኙበትን ቦታ ሁሉ በካርታ መዝግቦ የያዘ ሰነድ እየፈለገ ያለም ድርጅት ነው። ይኸውም ከድርጅቱ አባላት መካከል በአንድ ሰው እጅ ገብቶ እንደነበር ያስታውሳል፣ በረቢ እጅ። ነገር ግን አሁን ረቢ ጠፋ ከተባለና በሩሲያ ዜናው ከተለቀቀ 2 ዓመት አልፎታል። ረቢ ይዞ የተሰወረው የኢትዮጵያ የማዕድናት ካርታ ብቻ አይደለም፣ የሩሲያን ሚስጥሮች ሁሉ አሟጦ የያዘ ሰው እንደሆነም ይነገራል። ረቢ የሁለቱን ሀገራት ሚስጥር ብቻ አይደለም የያዘው፣ አእምሮው ኢትዮጵያ ውስጥ ላለው ላማ ለተባለው ድርጅትና ለሩሲያ ያስፈልጋቸዋል። ሁለቱም ይፈልጉታል፣ ግን እስካሁን አላገኙትም። ሩሲያ እንደምትፈልገው ላማ የተባለው ድርጅት ያውቃል። ሩሲያ ግን ላማ የተባለው ድርጅት እንደማይፈልገው አያውቅም። ምክንያቱም ኢትዮጵያ ውስጥ በሚስጥር የተቋቋመ ድርጅት ነው። ኢትዮጵያ የተማረ ሰው እንደማትፈልግ ሩሲያ ጠንቅቃም ታውቃለች። አንዱ የሩሲያ የደህንነት ሰው ታዲያ በቅርቡ ያለው እንደዚህ ነው፣ ስለ ረቢ በተሰበሰበው ስብሰባ ላይ የሶስተኛው ዓለም ሀገራት የተማረ ሰው አይወዱም። የተማረ ሰው ከፈለጉ እርሱን ተከትሎ ያልተማረው የሀገሬ ሰው ይነቃል። ስለዚህ የሶስተኛው ሀገር ፖለቲከኞች የተማረ ሰው አይፈልጉም። ኢትዮጵያ ውስጥ እንደማይገባና እንደማይጠፋ ደግሞ ጥርጥር የለኝም። ኢትዮጵያ ውስጥ ቢወለድም የሰራነው ግን እኛው ነን። ትምህርቱን ያስተማርነው በኬሚስትሪ ዕውቀቱም በፊዚክስ ዕውቀቱም ያራቀቅነው እኛ ነን። ሳተላይት የሚባለውን ያየውም እዚህ ሀገር ከመጣ በኋላ ነው። ስለዚህ ለእኛ ነው እንጂ የጠፋብን ለኢትዮጵያ አይደለም። ከዚህ በፊት ሄዶ እንደነበረ ሁላችንም እናስታውሳለን። በኢትዮጵያ አየር መንገድ ውስጥ ተቀጥሮም እየሳቀ እንደመጣ ሁላችንም የምናስታውሰው ጉዳይ ነው። ከዛ በኋላ እኛ ብዙ የሀገራችን ሚስጥሮች በእጁ እስኪገቡ ድረስ እንደኛው የኛው ሰው አድርገን ቆጥረነው ነበር። አሁንም ቢሆን በእኔ አመለካከት ከኢትዮጵያ ላይ አይናችንን አንስተን እነ ሞሳድን ላይ እነ ሲአይኤ ላይ መትከል ነው ያለብን። እነርሱ ናቸው ሊያፍኑብን የሚችሉት። ስለዚህ አፍሪካ ውስጥ አይናችንን እናንሳና ዕውቀት በሚፈልጉ ሀገራት ውስጥ አይናችንን እንትከል ነበር ያለው። በኢትዮጵያ ውስጥ የሚፈልገው ቢኖር ላማ የተባለው ድርጅት ብቻ ነው። ኮስሞስ የሚባል ሰው በደራሲ ስም ታዲያ ሁሉንም የአፍሪካ ሀገራት እየዞረ ሲፈልገው የነበረ የላማም አባል ነው። ይሄ ላማ የተባለው ድርጅት ዋና መስሪያ ቤቱ አዲስ አበባ ውስጥ ነው። ይሁን እንጂ በየክፍለ ሀገሩ ቅርንጫፍ ከከፈተም ቆይቷል። በመላ ዓለም በረቢ ሰብሳቢነት የተሰባሰቡ ሰዎች ነበሩ። እነዚህ 99 ሰዎች ታፍኖ ካልሆነ በቀር እርሱ የሚጠፋበት ምንም አይነት ምክንያት እንደሌለ ሁሉም ያውቃሉ። ላማ ማለት በግዕዝም በዕብራይስጥም ያለ ቃል ነው። ለምን ማለት እንደሆነ ደግሞ ጥቂቶቹ ያውቃሉ። ላማ የተባለው ድርጅት ከተለያዩ ዓለማት በሰላዮች በኩል የማዕድናት ማሽኖችን ሲያስገባ የነበረም ድርጅት ነው ከ1993 ዓ.ም ጀምሮ። ምዕራፍ 7 ወሎ መርሳ
መርሳ ከተማ በሰሜን ወሎ ትገኛለች። በሁለቱ ከተሞች ጠዋብቅ መካከል የምትገኝ ከተማ ናት መርሳ። በወርጌሳ ከተማና በሲሪንቃ ከተሞች መካከል ነው የምትገኝ። ነገሩ በወርጌሳና በመርሳ ከተማ መካከል እምቧይ የሚያክሉ ከተሞችም ይገኛሉ። በመርሳ ከተማ መካከል ላይ ቢርቢሳ የሚባል ወንዝ ያልፋል። ቢርቢሳ ወንዝ መርሳ ከተማን ለማጠጣት ፈጣሪ የፈጠረውም ይመስላል። እርሱም ሆዳቸውን አጓጉል ሲያደርግባቸው መርሳ አባ ጌትዬና በቅርቡ ከሱዳን የመጣው ቃሲም ጋር ጎራ ይላሉ። ሁለቱም የኛ መድኃኒት ናቸው ይላሉ የመርሳ አስጠንቋዮች። እንዲያውም ቃሲም የግዕዝ ዕውቀት ስላለው ከቤተ ክርስቲያኑም የሙስሊም ዕውቀት ስላለው ደግሞ በቁርአን ጭምር ይደግማል ይባላል። ወደ ግቢው ለገባ ሰው ያልበቀለ እጽዋት የለም። ነገር ግን እሱ አይታይም። ቃሲም በጣም ብዙ አጀብ አለው። ወደ እርሱ ለመግባት ከስንት ጥረት በኋላ ነው የሚያገኙት አስጠንቋዮቹ። ግቢው በጣም ሰፊ ስለሆነ ብዙ ጎጆ ቤቶች አሉት። በጎጆ ቤቶቹ መካከል ደግሞ በጣም ብዙ ባለዛሮች አሉት። የረከሰ ነገር ሁል ጊዜም ርካሽ ነው ይላል ቃሲም ሁሌም። ስለዚህ እርሱ ሆን ብሎ ነው እንደ እግዚአብሔር የማይታየው። ቁመቱ ድንቢጥ ያክል አጭር ቢሆንም ነገር ግን ስለማይታይ ብቻ ቁመቱ ከወሎ ሰው ሁሉ ይረዝማል ነው የሚባለው። እንዲያውም ይህን ሲባል ሲሰማ ጊዜ የእርሱን አሽከሮች ከወሎ ሰው ሁሉ መርጦ ረጃጅሞቹን ነው ያደረገው። ይህንን የመርሳ ሰው ሲያይ ታዲያ የእርሱ ቁመትማ እንደ አህመድ ግራኝ ነው ብሎ ሳለው። የቃሲም ቁመት ከአህመድ ግራኝ ቁመት ይበልጣል ብሎ ቁማር ያስያዘ ሰው ብዙ ነው። እንዲያውም እንደ አህመድ ግራኝ ሁሉ ቃሲምም ግራኝ ነው ብሎ ያስያዙም አልጠፉ። እስካሁን የውርርዱን ገንዘብ ለመብላትም ሆነ ለመበላት የቆረጠ ሰው የለም እንጂ አህመድ ግራኝንም በታሪክ ነው የሚያውቁት። ቃሲምንም በታሪክ ነው እንጂ የሚያውቁት ማንም ሰው ሁለቱንም በውል አይቷቸው የሚያውቅ ሰው የለም። ከሩሲያ የመጣችውና ለመርሳ ከተማ ከባድ እንግዳ የሆነችው ወይዘሮ ደሊላ ከ2 ዓመት ወዲህ አንድ ጋቢ ይዛ በእርሱ ላይ አስማት ለማስደገም ብላ ይዛ መጣለች። ከሩሲያ የመጣችው ወይዘሮ ደሊላ ኢትዮጵያ ውስጥ ታዋቂ ጠንቋይ ወደ ሆነው ወደ ቃሲም ተጠቁማን የመጣችው። ስለዚህም በጋቢው ላይ አስማት ለማሰራት በጣም ብዙ ገንዘብ ሰጥተዋለች ይባላል። ቃሲምም በጋቢው ላይ የሱዳን አስማት ደግሞ ሰጣት። ምን ልታደርግበት እንደሆነ ለቃሲም ነግረዋለች። አስማቱንም በማን ላይ ለማሰራት እንዳሰበች ነግረዋለች። በባሏ ላይ ነው። የባልየውንም ታሪክ ድሮ በቆሎ ትምህርት ቤት ስለሚያውቅና ስለሚመቀኘው ጭምር አንድ ለየተባለ ወይም አንቱ የተባለለትን አስማት ደግሞ ሰጣት። ወደ ሩሲያ ይዛው ተመለሰች። ባሏ የሀገሩን ባህል ስለሚወድ ወደ ሩሲያ ወስዳ ጋቢውን ስትደርብለት ከሰማይ ጸጋ ወርዶለት እንደለበሰ ይቆጥረዋል በማለት በጋቢ ነው አስማቱን ያስደገመችበት። የተደረገው አስማት ታዲያ አቅም አስቶ ጉልበት ነስቶ አፍን ከርችሞ የማያናግር ድግምት ነው ብሎ ነው የነገራት ቃሲም። ደሊላም ወደ ሩሲያ ተምዘገዘገችና ባሏን አገኘችው። ጋቢውን ስትደርብለት ግን ምንም አልሆነም። አቅል አልነሳው፣ ጉልበቱንም አላደከመው፣ አፉንም አልከረቸመው። በጣም ተናደደች። ባሏ ይባስ ብሎ መረቃት። ከቃሲም ድግምት የእርሱ ምርቃት ከፍ ብሎም አገኘችው። ሆኖም ሲመርቃት አፉን ክርችም እንዲያደርገው በውስጧ እየለመነች ነበር ለውቃቢዋ። ታዲያ ሌላ ነገርም ትመዝለት የጀመረ ከዚህ በኋላ ነው።